ጊዜው ልክ እንዳሁኑ ቴክኖሎጂ የበዛበትና የተራቀቀ አልነበረም። ይህች የምታያት ያንግ ባክ የተባለች ወጣትና ቆንጆ ሴትም ከወታደሮቹ የሚሰፋላቸውን ልብስ በመቀበል ወደ አንድ ቦታ ጉዞዋን አድርጋ ልክ እንደሷ ወጣትም ሆኑ እድሜያቸው ገፋ ያሉ ሴቶች የተሰበሰቡበት ቦታ ላይ በመቀመጥ የስፌት አገልግሎትንና የጨርቃጨርቅ ስራዎችን እያከናወነች የምትገኝ ሲሆን ከአጠገቧ ከተቀመጡት ሴቶች መካከል ጃንግ ዳጌ የተባለችዋ ሴትም ያንግ ባክ ብዙ ባታወራም ሴትዮዋ ግን ከእኛ አንጻር አንቺ እኮ ህይወትሽ የተስተካከለ ነው፣ አጠገብሽ የሚቆጣጠርሽም ሆነ የሚቆጣሽ ባለቤትም ሆነ ሁለቱም አማቾችሽ የሉም፣ ሰፊ የሆነው ቤት ውስጥ ለብቻሽ ነው የምትኖሪው በማለት ነገርና አሽሙር የተቀላቀለባቸውን የአድናቆት ቃላቶች ስትናገር ከጸጥተኛዋ ያንግ ባክ ፊት ላይ ግን አንድም ቀን ፈገግታ ታይቶ ስለማያውቅ ሴትዮዋ እንደተናገረችው የደስታ ህይወት ውስጥ ሳይሆን ስቃይ ውስጥ እንደምትገኝ የሚያስታውቅ ሲሆን ሌላኛዋ ጆንግጃ በተቃራኒው ትክክለኛ ታሪኳን መናገሯን ቀጥላ ግን ከጥቂት ዓመታቶች በፊት በጃፓን ወታደሮች አማካኝነት ልክ እንደ ስንቅ አቀባይ አገልግሎትን እንድትሰጥ ካለ ፍላጎቷ ታላቅ እህቷ ታፍሳ ተወስዳ እንደነበር፣ ቤተሰቦቿን ቢሆኑ ልክ እንደ እህቷ ተመሳሳይ ጣፋንታ ያንግ ባክም እንዳይደርሳት እድሜዋ ገና ቢሆንም ትዳርን እንድትይዝ ግን እንዳደረጉና በሚያሳዝን ሁኔታ ግን በቅጡ ባሏን ሳታውቀው እንኳን ለትምህርት በማለት ወደ ጃፓን ጉዞ አድርጎ ስለነበር ከዛሬ ነገ ይመጣል በማለት እየጠበቀችው ብዙ ዓመታቶች እንደተቆጠሩ ከጊዜያቶች በኋላ ጦርነቱና አፈሳው አብቅቶ ሀገራቸው ኮሪያ ነፃነቷን ካገኘች በኋላ እንኳን አማቾቿ የነበሩት የባለቤቷ እናትና አባት ህይወታቸው በማለፉ እስከ ዛሬ ያንግ ባክ ለብቻዋ ጸጥ ያለው እዛ ቤት ውስጥ ዝምታው ሊውጧት ደርሶ ከጠዋት እስከ ማታ ድረስ ተመሳሳይ ህይወትን እያሳለፈች ይገኛል። አንድ ቀን ላይ ግን በአጋጣሚ ስታገባው ገና ታዳጊ በመሆኗ በቅጡ እንኳን የማታስተውሰውን ፊቱ በፎቶ እያየች እያለ ሲዮሪም የተባለው ባለቤቷ ድንገት መጥቶ ከብዙ ጊዜ በኋላ ፊቷ ላይ ፈገግታ እንዲታይ ሲያደርግ፣ በሚያሳዝን ሁኔታ ግን ደስቷ ለደቂቃ እንኳን ሳይቆይ ነብሰ ጡር የሆነች ሴት እሱን ተከተለው ገብታ ስለነበር አዲሷ ሚስቱና በሆዷ የያዘችውም ልጁ እንደሆነ ቢገባትም ድንጋጤዋን ዋጣ አድርጋ ግን ልክ እንደ ቤት ሰራተኛ ሽር ጉድ እያለች አቀባበልን እንኳን ስታደርግላቸው ዛሬ ቀኑንም ወደየክፍላቸው ሶስቱም ከገቡ በኋላ ሁለቱ ሴቶች ዕጣ ፈንታቸው ስለገባቸው እያለቀሱም ይገኛል። ለአመታቶች በተስፋ ስትጠብቀው ስለነበር ያንግ ባክ ራሷን ተቆጣጥራ ግን ከክፍሏ በመውጣት ከሱ ጋር መነጋገሯን ቀጥላ አዲሷ ሚስቱ ጃፓናዊ እንደሆነችና ለትምህርት ባመራበት ጊዜ እንደተተዋወቃት ከእሷ ጋር ድሮ ላይ ሲጋባ በቤተሰቦቹ ጫና አማካኝነትና ካለ ፍላጎቱ ከአፈሳው ለመትረፍ ብላ እሷን ብትሆን ስላገባችው ጋብቻቸው ለስም እንጂ ልክ እንደ ባለቤቱ አድርጎ ሊቀበላት እንደማይችል፣ ስለዚህ ከሚስቱ ጋር እንዲኖር ከዚህ ቤት ለቃ ለመውጣት እንድትዘጋጅ ሳይቀር ሲነግራትና የተሰበረውን ልቧንና ስሜቷን ተቆጣጥራ ከዓይኗን ባጠብ ሳይል ግን እሱ ባልነበረበት ጊዜ ለአመታቶች ያክል ቤተሰቦቹንም ሆነ ይህንን ቤት ስትጠብቅ እንደቆየች፣ ስለዚህ ምንም ቢፈጠር ከቤቱ ለቃ እንደማትወጣ ስትናገርና ቆፍጣና የሆነውን አቋሟን ልታሳየው ችላለች። ምሽቱ ተጠናቆ በቀጣዩ ቀን ጠዋት ላይ ታዲያ ከአዲሱ ሚስቱ ሳቺኮ ጋር ግብዣን አቅርባላት ግብርና ስራዎችን ለማከናወን አንድ ላይ ሲጓዙና ልትወልድ ከጫፍ የደረሰች ነፍሰ ጡር በመሆኗ እሷ ብዙ ስራ ባሰራም ከእነሱ ጋር አብራቸው እንድትውል ግን ስታደርጋት በፊልሙ መጀመሪያ ላይ የተንደላቀቀ ህይወትን እየኖርሽ ነው ብላ ልትወቅሳት ሞክራ የነበረችዋ ሴት ሳቀር አሁን ላይ ባለቤቷ ሌላ ሴትን አግብቶባት እንደመጣ በምታውቅበት ሰዓት ላይ ከልቧ አዝናላት ባሏን እየወቀሰችው ይገኛል። በቆይታቸው ሰዓት ግን የመጀመሪያ ሚስት በመሆኗ ያንግ ባክ ቦታዋን ለማሳየት ከጃፓን የመጣችው ሳቺጎ ቀበጥ ነገር በመሆኗ በራሪ እንስሳ እጇ ላይ በሚያርፍበት ሰዓት ላይ ደንግጣ ስጮህና የሀገሯ ቋንቋ ጃፓንንም እያወራች ስለነበር ኮስተር በማለት ያንግ ባክ ፊቷ ላይ ውሃ እንደፍታባት ከዛሬ ጀምሮ ኮሪያኛ ብቻ ተናገሪ ብላ ልታስጠነቅቃት ችላለች። ከቅናትና ንዴት ውጪ ክፋት ስለሌለባት ግን ከጨረሱ በኋላ ወደ አለቃቸው ሚስተር ኮንግ ጋር ጉዞዋን አድርጋ ለሰሩበት ሂሳብን እየተቀበለችው እያለ ከአመታቶች በፊት ሀገራቸው አስቀድሞውኑ ጥቃት የደረሰባት በጃፓኖች በመሆኑ ነፍሰ ጡሯ ሳቺኮንም ይጠላት ሲሆን የከዳሽን ባለቤትሽንም ሆነ ይቺን ሴት ቀኑን ሙሉ ለፍተሽና ደክመሽ በምታመጪው ገንዘብ አታኖሪያቸው በማለት ሲመክራትና ያንግ ባክ ምክሩን የተቀበለችው በሚመስል መልኩ ለሰራሽበት በማለት አስቀድማ ከራሷ አካፍላ ሰጣት የነበረውን ገንዘብ ቤት የኔ ነው ስለኖራችሁበት እናንተ እንጂ እኔ አይደለሁም ገንዘብ መክፈል ያለብኝ ብላ ስትቀበላትና ሁለቱም በባላቸው ሲዮሪም ጉዳይ እኔ ለአመታት ጠብቄዋለሁ እኔ ደግሞ ነፍሰ ጡር ነኝ ብለው መጨቃጨቃቸውን ሲቀጥሉ ሳይስማሙ ቀርተው ተለያይተው ግን ሲዮሪም ከስራው ከመጣ በኋላ ዛሬ ስለተፈጠረው ነገር ሳቺኮ ስትነግረውና ማቃጠሯን ስትቀጥል ከደቂቃዎች በፊት ቢጣሉም ክፋት የሌለባት ያንግ ባክ ግን ለሶስቱ ማስበው የሰራችው ምግብ ተሸክመው ወደ እነሱ ጋር ስትመጣና ከእነሱ ጋር በአንድ ሳህን አብራቸው ላለመብላት ግን የሁለቱን አስቀምጣል
ስላላቸው ከአጠገባቸው ቢሆንም የራሷን ራቅ አድርጋ ግን መብላቷን ስቀጥል ከጨረሱም በኋላ ምሽት አካባቢ የቤቱ ውስጥ ቅርብ ላይ አጠገብ ለአጠገብ ያለ ሁለት የመኝታ ክፍል ብቻ ስላለ የአዲሷ ሚስቱንና የባሏን የፍቅር ቃላቶች ላለመስማት ብላ ከቤት ውጭ በረንዳው አካባቢ አንጥፋ ለመተኛት መዘጋጀት ስትጀምር ሲኦሪን ግን አዝኖላት ውስጥ ገብታች ተኝ በማለት ልክ እንደ ባል ቆፍጠን ብሎ ከእሷ ጋር ሊያስገባት መታገል ሲጀምርና ኩራቷና ደረቅነቷ ግን አለቅ ብሏት ገግማበት ስለነበር ብርድ ልብሱን ይዞት እየተጓተቱ እያለ ተያይዘው ሳቺኮ እስክትቀና ድረስ ሊወድቁም ችለዋል። ይሄ አጋጣሚ ለመጀመሪያ ጊዜ ለእሱም ቢሆን እስከ ዛሬ አስተውሎ የማያውቀውን ውበቷን እንዲያይ ሲያደርገውና ከላይዋ ላይ ገብትራ ካራቀችውም በኋላ ለተፈጠረው ነገር በሙሉ ይቅርታ ጠይቆና እሱ ባልነበረበት ጊዜ ቤተሰቦቹን ተንከባክባለት ስለነበር አመስግኖ ልክ እንደ ሚስቱ ሊቆጥራት እንደወሰነና ከዚህ ቤት መውጣት እንደሌለባት ሊነግራትም ችሏል። ከዚህ ክስተት በኋላ ግን የተፈጠረው ነገርም ሆነ ከባሏ የሰማቸው የተስፋ ቃላቶች ዝግ የነበረውንና ጠንካራውን ልቧን አለስልሶት ባትፈልግም ስለሱ ማሰብ ስትጀምር ከጆንግዳክ ጋር በቀጣዩ ቀን ላይ ስራ ቦታ ላይ ስለዚህ ጉዳይ እያወሩም ስላጋጠማት ነገር ነግራት እሷን ብትሆን እየወደድሽው መተሻል ስትላትና ቅርባቸው ላይ ቆማ ግን የሚያወሩትን ነገር ሳቺኮ በመስማት ስቀናና እቤት ከተመለሱ በኋላ በተለይ አንግባክ ዝናብ መዝነብ ሲጀምር የእሱን ጫማ ማቀፍ እስኪቀራት ድረስ አንስታው በልብሷ ጠርጋለት በተቃራኒ የሳቺኮን ግን ዝናቡ ላይ አርቃ ስታስቀምጠውና በአንድ ወንድ የሁለቱ ሚስቶች ጦርነትን በዚህ መልኩ ሲቀጥል ይታያል። ሁለቱን ለማግባባትና ለማስታረቅ የተማረ በመሆኑም ከሚያውቀው ነገር እነሱንም ቢሆን ለማስተማር እየሞከረ ቀናቶች እየተቆጠሩ መምጣታቸውን የቀጠሉ ሲሆን አንድ ቀን ምሽት ግን ከመኝታ ክፍሏ ውስጥ ሆና ታሞና በከባዱ ሲያስል ተመልክተው የሚጠጣ ነገር ሰርታ ስትወስድለት ሳቺኮን ብትሆን ማረብን አምጥታለት ሲንከባከቡትና አስሎ ጨርሶ ግን ማረቡ ላይ እንደሚታይ ስለነበር እስከዛሬ በጉጉት ስጠብቁ የነበረው ባለቤቷ እንደታመመ ያንግባክን ሊገባ ችሏል። ከአጠገቧ ሳቺኮ ቆማ እሷ ደግሞ እያለቀሰች ቅም ያላትንና ደም የነካው ልብሱን ለማስለቀቅ እየታገለች ሲሆን ከኋላቸው ሲኦሪም ቢሆን ተቀምጠው ታሪኩን መናገሩን ቀጥሎ ከ6 ዓመታቶች በፊት ኮሪያዊ በመሆኑ ጃፓን ውስጥ ታስሮ እንደነበር ማረሚያ ቤት ውስጥም እያለ ይሄ የሳምባ ምች በሽታው እንደተነሳበትና ላለፉት ጥቂት ዓመታቶቹም በዚህ ህመም ሲሰቃይ እንደቆየ በሽታው ላይ ግን ስለበረታበት የመሞቻ ቀኑ እየተቃረበ እንደሆነ ሲነግራቸውና በሚያሳዝን ሁኔታ የበለጠ አንግባክን ሲያስለቅሳት ይታያል። ታዲያ በቀጣዩ ቀን ላይ የተሳጠውን ልብሱን ሳቺኮ እያወረደችው እያለ ድንገት ከኋሏ ያንግባክ በመምጣት ሞቅ ያለ አንድ ጥፊና ቅምሳት አንቺና የሀገር ዜጎች ናችሁ ባለቤትን እንዲታመም ያደረጋችሁት ብላ ስጮህባት ሳቺኮም የመልስ ምትን በመስጠት እኔ ጥፋተኛ አይደለሁም፣ ልክ እንዳንቺ ተጠቂ ነኝ፣ ከሲኦሪም ፍቅር ይዞ ነው ያገባሁት፣ ባለትዳር እንደነበር አላውቅም ስትላትና ጭቅጭቃቸው ተረጋግቶ ከደቂቆች በኋላ ሲኦሪም ከስራ ሲመጣ ለእሷ ብሎ ሳይክልን ገዝቶላትን በመምጣት ልክ እንደ ስጦታ ሰጥቷት ስለማችል እንደሚያለማምዳትም ቃል ሲገባ ባላትና ከዛኑ ቀን ጀምሮ ቅድም በጥፊ መታት ቢጣሉ ምሽት አካባቢ ግን በሰዓት ወደ ቤት ባለመምጣቷ ነፍሰ ጡር በመሆኗ ተጨንቃላት ፈልጋ ስታገኛት በአጋጣሚ ወድቃና እግሯ ላይ ጉዳት ማጋጥሟት ስለነበር ቁስሏ ላይ ጨርቅ በመጠቅለል እየረዳቻት አንዳንዴ መቀናናታቸውንና በተራ ነገር መጣላታቸውን ባያቆሙም ልክ እንደ ጓደኛ ግን የልባቸውን ሲያወሩና ዝቅ ማለት ስለማችል ያንግባክ ጫሟን አድርጋላት ደግፋት ሳይቀር ወደ ቤቷ ስትወስዳት ይታያል። በመንገዳቸው ላይም ልክ እንደ ሀብል አንገቷ ላይ የምታደርገው ቀለበት ምን እንደሆነ ስትጠይቃት ያንግባክ ከእናቷ የተሰጣት የመጨረሻ ስጦታ እንደሆነ ስትናገርና ሳቺኮም ስለ ራሷ ታሪክ መናገሯን ቀጥላ እናትና አባቷን ሳታውቅ ማደጎ ቦዳ እንዳደገች ሁለቱ ሴቶች በአጠቃላይ ከልጅነታቸው ጀምሮ ተጠቂና ብቸኛ እንደነበሩ ሊረዱም ችሏል። በዚህ ምክንያት ታዲያ ከዛኑ ቀን ጀምሮ ልክ እንደ ሌላ ጊዜው ሳይሆን ያንግባክ ከነሱ ጋር አብራ መብላቷን ስቀጥል ስጦታ በማለት ጫማ ሳይቀር ገዝታ ለሳቺኮ ስትሰጣትና የምትወልድበት ቀን እየተቃረበ መጥቶ ስለነበር ለልጁ ልብሶችን እየገዛችና እየሰፋች እያዘጋጀች ይገኛል። ለመጀመሪያ ጊዜ የዛኑ ቀን ምሽት አካባቢም ቆፍጠንና ደፈር ብላ እኔ ክፍል ውስጥ ተኛ ብላ ጥያቄን አቅርባለት ተስማምቶና ካጠገቧ ተኝቶ ስለተለያየ ነገር እያወሩ ምሽቱ ሊጠናቀቅ ችሏል። እይታችን በመቀጠል ከድፍን አንድ ሳምንት በኋላ ወደፊት ይወስድንና ግን ሳቺኮ የምትወልድበት ቀን ደርሶ ስጮህ ከእንቅልፏ ያንግባክ ስትነቃና ስለዚህ ነገር ልታሳውቀው ወደ ሲኦሪም ጋር ስታመራ በህመሙ አማካኝነት ምሽቱን ተቀምጦ እየጻፈ ባለበት ህይወቱ እንዳለፈ ስትረዳ ሴት ልጁ በተወለደችበት ቀን በሚያሳዝን ሁኔታ ከአጠገባቸው እሱ ሊርቅም ችሏል። ሁለቱም ሴቶች ስለሚወዱት በዚህ ክስተት ልባቸው የተሰበረ ሲሆን ለአመታቶች የጠበቀችው ያንግባክ በተለይ አንድ ቀን ላይ ክፍል ውስጥ ራሷን ለማጥፋት ሳይቀር ሞክራ
እድሜ ለሳቺኮ ይባልና ግን ሳይሳካላት ቀርቶ ስታስቆማት ከአዲስ ህይወታቸውን እንዲኖሩ በመጠየቅም ቀን በቀን አዳዲስ ነገርን እየሞከሩ ሟች ባለቤታቸውን ሳይረሱት እርስ በርስ ሁለቱም እየተጋገዙ ህይወታቸውን ሲቀጥሉና ከጠላትነት ግንኙነታቸው ወደ እህትማማችና ጓደኝነት ተቀይሮ ደስታ በመጨረሻም ዳግም ወደ እነሱ ሲመለስ ይታያል። ህፃኑን በጋራ እያሳደጉ ህይወታቸውን ቢቀጥሉም አንድ ቀን ግን በድጋሚ በጃፓንና በኮሪያ መካከል ከዓመታቶች በፊት ተፈጥሮ የነበረው ጦርነት ዳግም በማገርሸቱ ምሽት አካባቢ ሀገር ሰላም ብለው እነ ያንግ ባክ ተኝተው ባሉበት ወታደሮች መጥተው ጥቃትን መሰንዘርና ማፈስ ሲጀምሩ ሳቺኮ በተለይ ዜግነቷ ጃፓናዊ በመሆኑ የኮሪያ ወታደሮች እንዳያገኟት ከቀሩት ሴቶች ጋር በጋራ በመሆን ህፃኑን እንደያዙ ከእነሱ አምልጠው አንድ ቤት ውስጥ ሲደበቁና ሳይረጋጋ ቀርቶ ጦርነቱ እየከረረ ሲመጣ ግን ከተለያየን እንኳን በማለት ያንግ ባክ ለማስታወሻነት የፀጉር ጌጧንና ብቸኛ የባላቸው ሲዮሪምን ፎቶ ስትሰጣት ልክ እንደገመቱት ወታደሮቹም ቢሆኑ እያለቀሰ ያለውን የህፃኑን ድምፅ ሰምተው ሲመጡና ጉልበት ተጠቅመው ሳቺኮን እየጎተቱ ለመውሰድም ሲሞክሩ ብቸኛ አማራጯን በመጠቀም ያንግ ባክም ለሷ ለመከላከል ብላ ከአጠገቧ የነበረውን ጠርሙስ ተጠቅማ አለቃቸውን ፈንክታው ህፃኑን እንደያዙ ሁለቱም ለማምለጥ ጫካ ውስጥ መሮጣቸውን ሲቀጥሉና ከወታደሮቹ ማምለጥ ቢችሉም ግዴታ ከሀገር ለቆ መውጣት ስላለባቸው ግን ተሳክቶላ ወደ ጃፓን ቢያመልጡም በተራቸው የጃፓን ወታደሮች እሷን ደግሞ ስለሚገሏት እያለቀሰችን ቢሆን አቅፋ ከተሰናበተቻት በኋላ ሳቺኮን ህፃኑን ይዛ እንድትሮጥ በማድረግ ያንግ ባክ ግን እያባሯት የነበሩትን ወታደሮቹን ትኩረት ሰርቃ ስትያዝና ሀገሯ ላይ ለፈጸመችው ክህደት በማለትም በሚያሳዝን ሁኔታ ወታደሮቹ ከበው ሲተኩሱባት ይታያል። እይታችን በመቀጠል ከብዙ አስርት ዓመታቶች በኋላ ወደፊት ይወስደንና ሳቺኮ እድሜዋ የገፋ አሮጊት ሆናና ከአጠገቧ ደግሞ ሴት ልጇ አድጋ እየተንከባከበቻት ሳቺኮ ለእሷ ስትል ህይወቷን መስዋዕት ያደረገችውን ያንግ ባክን በማሰብም ሴት ልጇን በእሷ ስም ሰየማት ይታያል። ከአጠገቧ ላይ ያንግ ባክ ባትኖርም ግን ሳቺኮ በእርጅና ዘመኗ እንኳን ስለ እሷ እያሰበች ከእሷ ጋር ያሳለፈቻቸውን ህይወቶች እያስታወሰች እያየን ፊልሙን እዚህ ላይ እናበቋለን።